ቁጥር 3 የምድር ሀብት አርቆ ማስተዋል በጎደላቸው የኢኮኖሚ የንግድና የምርት አስተሳሰቦች ምክንያት እየተበዘበዘ ይገኛል። የደኖችና በደን የተሸፈኑ መሬቶች መውደም ለወደፊት የምግብ ብቻ ሳይሆን ለመድኃኒትና ለሌሎች ጥቅሞች የሚውል እጅግ አስፈላጊ የሀብት ምንጭ የሚሆኑ ዝርያዎችን መጥፋትንም ያስከትላል። የተለያዩ ዝርያዎች ለመጪዎቹ ዓመታት ሰብአዊ ፍላጎቶችን ለማሟላትና በተፈጥሮ አካባቢ ችግሮችን ለመቆጣጠር ቁልፍ ሀብት የሚሆኑ ዘሮችን የያዙ ናቸው። ይሁን እንጂ በራሳቸው ዋጋ እንዳላቸው ተዘንግቶ ጥቅም ላይ ሊውሉ የሚችሉ የተለያዩ ዝርያዎች ወይም ሀብት አለ ብሎ ማሰቡ ብቻ በቂ አይደለም። እነዚህ ዝርያዎች ለአንዴና ለመጨረሻ ጊዜ ስለሚጠፉ ከእንግዲህ ፈጽሞ ማናውቃቸው ልጆቻችን ጨርሶ የማያዩዋቸው በሺህ የሚቆጠሩ የተክሎችና የእንስሳት ዝርያዎች በየዓመቱ ሲወድሙ እናያለን። አብዛኞቹ የሚጠፉት ከሰው ተግባር ጋር በተያያዘ ምክንያት ነው። በእኛ ምክንያት በሺህ የሚቆጠሩ ዝርያዎች በህልውናቸው ከእንግዲህ እግዚአብሔርን አያመሰግኑም፣ ለእኛ መልእክት አያስተላልፉልንም። ይህንንም መልእክት ለማግኘት መብት የለንም። ቁጥር 34 ይበልጥ ግልጽ ስለሆነ ብቻ የእንስሳትም ሆነ የአእዋፍ መጥፋት ይረብሸን ይሆናል። ነገር ግን የስነ ምህዳር ስርዓት በሚገባ እንዲንቀሳቀስ ፈንገሶች፣ አልጌ፣ ትላትሎች፣ ነፍሳት፣ በደረታቸው የሚሳቡ ፍጡራንና ቁጥር ስፍር የሌላቸው ልዩ ልዩ ረቂቅ ነፍሳት ወይንም ማይክሮ ኦርጋኒዝሞች ያስፈልጋሉ። በተለምዶ በአይን ባይታዩም አንዳንድ ብዛት የሌላቸው ዝርያዎችም የአንድን ልዩ ስፍራ የተፈጥሮ ሚዛን ለመጠበቅ ወሳኝ ሚና አላቸው። አንድ የስነ አካባቢ ስርዓት አደገኛ ደረጃ ሲደርስ ሰዎች ጣልቃ መግባት ይኖርባቸዋል። ዛሬ ግን ይህን የመሰለ በተፈጥሮ ውስጥ ጣልቃ መግባት ይበልጥ እየተዘወተረ መጥቷል። ከዚህም የተነሳ ወደ ተጨማሪ ጣልቃ ገብነት የሚመሩ ከባድ ችግሮች ይከሰታሉ። የሚያስከትለው ስጋት ቢኖርም የሰው ስራ የትም አስፈላጊ ሆኗል። አንድን ችግር ለመፍታት የሚደረገው የሰው ጣልቃ ገብነት ሁኔታውን ይበልጥ እያባባሰው ብዙውን ጊዜ አዙሪት ቀለበት ይፈጠራል። ለምሳሌ በሰው ሰራሽ የግብርና ኬሚካሎች ምክንያት የሚጠፉ በርካታ አእዋፍና ነፍሳት ለግብርና ጠቃሚ ናቸው። የእነርሱ መጥፋት የሚካካሰው ጎጂ በሆኑ ሌሎች ቴክኒኮች ነው። ለሰው ሰራሽ ችግሮች መፍትሄ በመፈለግ ላይ ያተኮሩ የሳይንስ ሊቃውንትና መሐንዲሶች ስላደረጉት ጥረት ምስጋና ልንቸራቸው ይገባል። ነገር ግን ዓለማችንን ረጋ ብለን ብንመለከት የቴክኖሎጂ እድገት ቢኖርም የፍጆታ ሸቀጦች ያለ ገደብ መትረፍረፋቸውን ቢቀጥሉም እንኳ ብዙውን ጊዜ የንግድና የፍጆታ ፍላጎትን ለማርካት ሲባል የሚደረገው የሰው ጣልቃ ገብነት መጠን ምድራችን ያነሰች ለምና ውብ ይበልጥ ውስን እየሆነችና እየደበዘዘች መጥታለች። የማይተካና የማይመለስ ውበትን እኛው ራሳችን በፈጠርነው ነገር መተካት እንችላለን ብለን እናስብ ይሆናል። ቁጥር 35 አንድ ፕሮጀክት በአካባቢ ላይ የሚያሳድረው ተጽዕኖ ሲገመገም ብዙውን ጊዜ ትኩረት የሚሰጠው በአፈር በውሃና በአየር ላይ ለሚኖረው ተጽዕኖ ነው። ሆኖም የዝርያዎች ወይም የእንስሳትና የእጽዋት አይነቶች መጥፋት እምብዛም ዋጋ የሌለው ይመስል ፕሮጀክቱ በብዝሃ ህይወት ላይ የሚያሳድረው ተጽዕኖ ላይ የሚደረጉ ተገቢ ጥናቶች በጣም ጥቂት ናቸው። አውራ ጎዳናዎች፣ አዳዲስ ሰፋፊ እርሻዎች፣ አንዳንድ አካባቢዎችን አጥሮ ማስቀመጥ፣ የውሃ ግድቦችን መስራትና መሰል የልማት ስራዎችን የተፈጥሮ መኖሪያ አካባቢዎችን ያጣብባሉ። አልፎ አልፎም የዱር እንስሳት ወደ ሌሎች አካባቢዎች እንዳይፈልሱ ወይም በነጻነት እንዳይዘዋወሩ ለማድረግ ሲባል በአጥር ይሸነሸናሉ። ከዚህም የተነሳ አንዳንድ ዝርያዎች የመጥፋት አደጋ ያጋጥማቸዋል። ቢያንስ የእነዚህ ፕሮጀክቶች ተጽዕኖን ለመቀነስ የሚያስችሉ የስነ ህይወታዊ መተላለፊያዎች ማዘጋጀትን የመሰሉ አማራጮች ቢኖሩም ይህን የመሰለ ሐሳብና አርቆ ማስተዋል ያላቸው ሀገሮች በጣም ጥቂት ናቸው። ብዙውን ጊዜ አንዳንድ ዝርያዎች ለንግድ ሲውሉ የእነርሱን መመናመን ተከትሎ የሚመጣውን የስነ ምህዳር መዛባትን ለመከላከል ይቻል ዘንድ የዝርያዎቹን የስነ ተዋልዶ ባህሪ ለማጥናት በቂ ትኩረት አይሰጥም። ቁጥር 36 የስነ ምህዳር ክብካቤ አርቆ ማስተዋልን ይጠይቃል። ምክንያቱም ፈጣንና ቀላል በሆነ መንገድ ትርፍ ለማጋበስ የሚፈልግ ማንኛውም ሰው ለስነ አካባቢ መጠበቅ ደንታ የለውምና። ነገር ግን ይህን የመሰለ ራስ ወዳድነትና ለሌሎች ትኩረት አለመስጠት የሚያስከትለው ጉዳት ከሚገኘው ኢኮኖሚያዊ ጥቅም እጅግ ይበልጣል።
አንዳንድ ዝርያዎች በሚጠፉበት ወይም ከፍተኛ ጉዳት በሚያጋጥማቸው ስፍራ የሚኖረው እሴት ከስሌት በላይ ነው። ቀሪውን የአሁኑንም ሆነ መጪውን የሰው ትውልድ የአካባቢ መራቆት የሚያስከትለውን እጅግ ከፍተኛ ወጪ እንዲከፍል በማድረግ ከፍ ያለ ጥቅም እናገኛለን ብለን ብናስብ እየተፈጸመ ያለውን ኢፍትሐዊነት አይተን ያላየን ምስክሮች እንሆናለን። ቁጥር 37 አንዳንድ አገሮች ባህሪያቸውን የሚለውጥ ወይም የመጀመሪያ መዋቅሮቻቸውን የሚቀይር ማንኛውንም የሰው ጣልቃ ገብነት ለመከላከል ሲሉ በየብስና በውቅያኖሶች ውስጥ መጠለያዎችን በማቋቋም ረገድ ብዙ ርቀትን ሄደዋል። ብዝሃ ሕይወትን በመጠበቅ ረገድ ባለሙያዎች በዝርያዎች ብዛትም ሆነ ብርቅዬ ቁጥራቸው አነስተኛ የሆነ ወይም ጥበቃ የሚያንሳቸው ዝርያዎች ለበዙባቸው አካባቢዎች ልዩ ትኩረት እንዲሰጥ በአጽንኦት ያሳስባሉ። አንዳንድ ቦታዎች የበለጠ ጥበቃ የሚያስፈልጋቸው ለዓለም የስነ አካባቢ ሰፊ ጠቀሜታ ስላላቸው ወይም ካላቸው የውሃ ሀብት የተነሳ የሌሎች የህይወት አይነቶችን ደህንነት ስለሚጠብቁ ነው። ቁጥር 38 ለምሳሌ የዓለማችን የዳበሩ የብዝሃ ሕይወት ሳምባዎች የሆኑ የአማዞንና የኮንጎ የውሃ ተፋሰሶችን ወይም ታላላቅ ነቃማዮችን ወይም አኩዊፈርስ እና በበረዶ የተሸፈኑ አካባቢዎችን መጥቀስ እንችላለን። እነዚህ ለምድሪቱ በሙሉና ለመላው የሰው ዘር መጪውን ጊዜ ምን ያህል ጠቃሚ እንደሆኑ እናውቃለን። የሐሩር አካባቢ ደኖች ስነ ምህዳር ሙሉ በሙሉ አድንቆ መጨረስ የማይቻል ሰፊና ውስብስብ ብዝሃ ሕይወትን የያዘ ነው። ነገር ግን እነዚህ ደኖች ሲቃጠሉ ወይም ለእርሻ ሲመነጠሩ በጥቂት ዓመታት ውስጥ ስፍር ቁጥር የሌላቸው ዝርያዎች ይጠፋሉ። አካባቢዎቹም ብዙ ጊዜ ጠፍ ሆነው ይቀራሉ። ስለ እነዚህ ቦታዎች ስንናገር ተገቢውን ሚዛን መጠበቅ ያስፈልጋል። ምክንያቱም ቦታዎቹን በመጠበቅ ሽፋን የእያንዳንዱን አገር ሉዓላዊነት የሚሸረሽሩ ሰፊ ዓለም አቀፍ የኢኮኖሚ ጥቅሞችን ችላ ማለት አንችልምና። በመሰረቱ የድንበር ዘለል ኩባንያዎችን ኢኮኖሚያዊ ጥቅም ለማስጠበቅ ብቻ አማዞንን ዓለም አቀፋዊ ለማድረግ ምክረ ሐሳቦች አሉ። የህዝቡን ትኩረት ወደ እነዚህ ጉዳዮች የሚስቡና እያንዳንዱ አገር የራሱን አካባቢና የተፈጥሮ ሀብት ለአካባቢም ሆነ ለዓለም አቀፍ የሐሰት ፍላጎቶች ሳይንበረከክ የመጠበቅ ተገቢና የማይተካ ኃላፊነቱን መወጣቱን ለማረጋገጥ የሚረዱ ህጋዊ የተጽዕኖ ዘዴዎችን የሚጠቀሙ ዓለም አቀፍ ድርጅቶችንና ሲቪል ማህበራትን ቁርጠኝነት ግን ሳናደንቅ አናልፍም። ቁጥር 39 ድንግል ደንን ብዙውን ጊዜ ፈረቃ አልባ በሆነ የአመራረት ዘዴ ላይ ባተኮሩ የደን ልማት እርሻዎች መተካት እንደምታው እንብዛም በበቂ መጠን አልተተነተነም። ሆኖም ይህ ሁኔታ አዲስ የተካተቱ ዝርያዎች ሊቋቋሙት የማይችሉትን ብዝሃ ሕይወት ክፉኛ ሊጎዳ ይችላል። እንደዚሁም ወደ እርሻነት የተለወጡ ውሃ ገብ መሬቶች ቀደም ሲል የነበራቸውን ሰፊ ብዝሃ ሕይወት ያጣሉ። በአንዳንድ የባህር ዳርቻ አካባቢዎች በእጽዋት በተሸፈኑ ረግረጋማ ቦታዎች ያለው የስነ ምህዳር መጥፋት አሳሳቢ ችግር ሆኗል። ቁጥር 40 ውቅያኖሶች የምድራችንን አብዛኛውን የውሃ አቅርቦት ብቻ ሳይሆን አብዛኛውን ሰፊና የተለያዩ ህያዋን ፍጥረታትን አቅፈው የያዙ ናቸው። እነዚህም ፍጥረታት ብዙዎቹ እኛ የማናውቃቸውና በተለያዩ ምክንያቶች ለአደጋ የተጋለጡ ናቸው። ከዚህ በተጨማሪ አብዛኛው የዓለም ህዝብን የሚመግቡ በወንዞች፣ በሐይቆች፣ በባህሮችና በውቅያኖሶች ውስጥ ያሉ ህያዋን ፍጥረታት ቁጥጥር በሌለው የአሳ ማስገር ምክንያት እየተጎዱና አንዳንድ ዝርያዎችም በከፍተኛ ፍጥነት እየተመናመኑ ይገኛሉ። ከሚይዟቸው አሶች አብዛኛውን የሚያስወግዱበት የተመረጠው የአሳ ማስገር አይነቶች ሳያቋርጡ ቀጥለውበታል። በተለይ እምብዛም ትኩረት የማንሰጣቸው አንዳንድ የስፍፍ ወይም የፕላንክቶን አይነቶች የመሰሉ የውሃ ውስጥ ህያዋን አካላት አደጋ ላይ ወድቀዋል። እነዚህ አካላት የውቅያኖስ ውስጥ የምግብ ሰንሰለት ዋና አካልና በመጨረሻም እኛ ለምግብነት የምንጠቀምባቸው ዝርያዎች የሚመረኮዙባቸው ናቸው። ቁጥር 41 በሞቃታማና ከፊል ሞቃታማ አካባቢ ባህሮች በየብስ ላይ ካሉ ታላላቅ ደኖች ጋር የሚወዳደሩ ዛጎል ተሪዎችን ወይም ኮራል ሪፍስ እናገኛቸዋለን። እነርሱም አሶችን፣ ሸርጣኖችን፣ ዛጎሎችን፣ ስፖንጆችን፣ አልጌዎችን ያካተቱ በሚሊዮን የሚቆጠሩ ዝርያዎች መኖሪያ ናቸው። ብዙዎቹ የዓለም ዛጎል ተሪዎች ከወዲሁ ባዶ ሆነዋል ወይም ያለማቋረጥ እየቀነሱ ይገኛሉ። ድንቁን የባህር ዓለም ቀለምና ህይወት የሌለው የውሃ ውስጥ መቃብር ያደረገው ማን ነው? ይህ ክስተት የተፈጠረው በአብዛኛው በደን መራቆት
በፈረቃ አልባ ግብርና ዘዴ በኢንዱስትሪ ዝቃጭና በተለይ ሲያናይድ የሚባል መርዛማ ኬሚካልና የድማሚት ፈንጂን በሚጠቀሙ አጥፊ የአሳ ማስገሪያ ዘዴዎች ሳቢያ በደረሰው የባህር ብክለት ምክንያት ነው። ይህም ሁኔታ በውቅያኖሶች ውሃ ሙቀት ሳቢያ ተባብሷል። ይህ ሁሉ የሚያሳየን በተፈጥሮ ላይ የሚደረግ ጣልቃ ገብነት ወዲያው የማይታዩ ውጤቶችን የሚያስከትልና የአንዳንድ የተፈጥሮ ሀብቶች መጠቀሚያ መንገዶች በስተመጨረሻ እስከ ውቅያኖሶች ወለል የሚያደርስ መራቆትን የመሰለ ዋጋ የሚያስከፍሉ መሆናቸውን ነው። ቁጥር 42 የስነ ምህዳርን አሰራር በሙላት ለመረዳትና ትልቅ የአካባቢ ማስተካከያዎችን ከማድረግ ጋር የተያያዙ የተለያዩ ተለዋዋጭ ነገሮችን በበቂ ሁኔታ ለመተንተን የሚረዳ ምርምር ለማካሄድ አሁን ካለው የበለጠ መዋዕለ ነዋይ ወይንም ኢንቨስትመንት ያስፈልጋል። ፍጥረታት ሁሉ እርስ በርስ የተሳሰሩ በመሆናቸው እኛም ሁላችን እንደ ሕያዋን ፍጥረታት እርስ በእርስ የምንደጋገፍ ስለሆነ እያንዳንዳቸውን በፍቅርና በክብር መያዝ ይኖርብናል። እያንዳንዱ አካባቢ ይህን ቤተሰብ የመንከባከብ ኃላፊነት አለበት። ይህም በእያንዳንዱ አካባቢ ያሉት ዝርያዎችን በጥንቃቄ በመገንዘብና በተለይ ወደ ጥፋት እያመሩ ያሉ ዝርያዎችን ለመንከባከብ የሚያስችሉ የጥበቃ ፕሮግራሞችና ስልቶችን መንደፍን ይጠይቃል።